የሐዋርያት ሥራ ምዕራፍ 2 ነው ዛሬ እስከ 42 የምንከፋፈለው እና ይሄ በጣም ዋና ክፍል ነው። እሱን እንከፋፈላለን። እግዚአብሔር የተባረከ ይሁን። የሰጠሁት ርዕስ የመንፈስ ቅዱስ መምጣትና የቤተ ክርስቲያን መወለድ የሚል ነው። ዋናውን ርዕስን የሰጠሁት ባይዘው የዚህ ክፍል ዋና ርዕስ የመንፈስ ቅዱስ መምጣትና የቤተ ክርስቲያን መወለድ ነው። ሌላ ርዕስ የለውም እና ዋናውን ርዕስ ነው የሰጠሁት እና በዚህ ሐሳብ ዙሪያ እንነጋገራለን። እንግዲህ የሐዋርያት ሥራ ምዕራፍ 2 በጣም ትልቅ ታሪክ የያዘ ክፍል ነው። ትልቅ ታሪክ የያዘ ክፍል አንድ የሆነ የዘመን ሸፍት የተደረገበት የዘመን ለውጥ የተደረገበትን ታሪክ የያዘ ክፍል ነው። የሚገርማችሁ ነገር ይሄ የክርስቶስ ኢየሱስ አገልግሎት ማብቂያ፣ የቤተ ክርስቲያን አገልግሎት መጀመሪያ ነው። ኢቭን የሐዲስ ኪዳን መጀመሪያ ነው። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስ እዚህ ምድር ላይ ሲያገለግል ያገለገለው በብሉይ ኪዳን ነው። በብሉይ ኪዳን አገልግሎት ነው። ኢየሱስ ክርስቶስ ሲሞት፣ ሲሰቀል፣ ሲነሳ ይሄ ሁሉ እየሆነ ያለው በብሉይ ኪዳን አውድ ነው። እዚህ ጋር ግን ስንመጣ በክርስቶስ ኢየሱስ የተሰራው የመስቀሉ ሥራ ሕያው የሆነበት የክርስቶስ አካል የተወለደችበት ይችን አካል አጽንቶ የሚያኖር የሚያስቀጥል የእግዚአብሔር ኃይል ከሰማይ ወደ ምድር የፈሰሰበት ክፍል ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህ ክፍል ትልቅ የታሪክ ጅማሬ ነው። ትልቅ እውነት የተገለጠበት ነው። ትልቅ የዘመን ሽግግር የተደረገበት ነው። እግዚአብሔር የተባረከ ይሁን። አንዳንድ ሰዎች ስለ መጨረሻው ዘመን ሲያወሩ፣ ስለ መጨረሻው ዘመን ሲናገሩ የመጨረሻው ዘመን የጀመረው የሐዋርያት ሥራ ምዕራፍ 2 ነው ይላሉ። የሐዋርያት ሥራ ምዕራፍ 2 ነው። ለምን መሰላችሁ? በመጨረሻው ዘመን ይላል አለ እግዚአብሔር ቃል በሥጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ ይላል። መንፈሱ የፈሰሰው የሐዋርያት ሥራ ምዕራፍ 2 ላይ ነው። ክብር ለእግዚአብሔር ይሁን። በሥጋ ለባሽ ሁሉ ላይ የፈሰሰው መንፈሱ የሐዋርያት ሥራ ምዕራፍ 2 ላይ ነው። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ስለፈሰሰ የመጨረሻው ዘመን የሚባለው የጀመረው ከሐዋርያት ሥራ ምዕራፍ 2 ጀምሮ ነው ብለው ይቆጥራሉ። እኛ የመጨረሻ ዘመን የምንለው የምንጠብቀው ነገር አለ አይደለም? ግን ብዙዎቹ በዚህ ይስማማሉ። እግዚአብሔር የተባረከ ይሁን። በዚህ ክፍል በዚህ በሐዋርያት ሥራ ምዕራፍ 2 ላይ 4 መሰረታዊ ነገሮችን እናያለን። 4 መሰረታዊ ነገሮች ያው ከጊዜ ጋር ስለመሄድ ፈጠን እንላለሁኝ እና ያው ብቸኩል እንትን አትበሉ። ክብር ለእግዚአብሔር ይሁን። እና 4 መሰረታዊ ነገሮችን እናያለን። የመጀመሪያው ነገር የመንፈስ ቅዱስ መምጣት ነው። የመንፈስ ቅዱስ መምጣት ቅድም ያነበብነው ምዕራፍ 2 ከ1 እስከ 13 ያለው ክፍል ይህንን ነው የሚነግረን። ምን ይላል? ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። እስኪ ሞላባቸው በሉ። በሁሉም መንፈስ ቅዱስ ምን አለ ይላል? ሞላባቸው። ክብር ለእግዚአብሔር ይሁን። ይሙላብን። አሜን። አዎ፣ ክብር ለእግዚአብሔር ይሁን። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ተናገሩ ይላል። ክብር ለእግዚአብሔር ይሁን። እና ይሄ የመንፈስ ቅዱስ መምጣት ጊዜ ነው፣ ወይም መንፈስ ቅዱስ የመጣበት ጊዜ ነው። ይሄ ቀን ባለ 50 ይባላል። ባለ 50 ወይም ጴንጤቆስጤ ይባላል። ትንሽ ስለዚህ ነገር ላውራ። ይሄ ባለ 50 የሚባለው የሚከበረው በእስራኤል ባህል የመከር በዓል ነው። የመከር በዓል ነው እና ፋሲካ በኋላ በ50ኛው ቀን ይከበራል። ፋሲካን ያከብሩና ከፋሲካ ጀምረው እስከ ባለ 50 ድረስ ወይም ደግሞ 7 ሳምንታትን ይቆጥራሉ። 7 ሳምንታትን ይቆጥሩና እነዚያ 7 ሳምንታት ተደማምረው 49 ይሆናሉ። ባለ 50 ይሆናል ከፋሲካ በኋላ ማለት ነው። እና በባለ 50 ቀን የመከር በዓል ያከብራል። ይሄ መከር ተሰብስቦ መከር ተወቅቶ ምን ተብሎ ወደ ቤት የሚገባበት እና የሕዝቡ የደስታ በዓል ነው። በምርት እስራኤል የበለጸገችበት፣ ሕዝቡ የበለጸገበት የረካበት እና ይሄንን ምርት ይሄንን ለሕዝቡ የሚያስፈልገውን ለምግብ የሚሆነውን ስለሰጠ ተሰብስበው ነው እግዚአብሔርን የሚያከብሩት እና ይሄ ባለ 50 ይባላል። የሚገርማችሁ ነገር እግዚአብሔርም ይሄንን መንፈሱን ወይም ደግሞ የሱን ምርት እሱ የደከመበትን ዋጋ የከፈለበትን ወደ መንግስቱ የሚገባውን ሕዝብ ለማምጣት የተጠቀመው ይህንን ቀን ነው።
ክብር ለእግዚአብሔር ይሁን። ለዚህ ነው ባለ 50 ይባላል። ባለ 50 የመንፈስ ቅዱስ መውረድ ቀን ጴንጤቆስጤ ወይም ደግሞ ጰራቅሊጦስ ይባላል በእኛ ቤተ ክርስቲያን። ጰራቅሊጦስ ማለት አጽናኝ ማለት አጽናኝ። ስለዚህ አጽናኙ የወረደበት፣ አጽናኙ የመጣበት፣ አጽናኙ የተገለጠበት ቀን ነው። ጌታ ኢየሱስ ክርስቶስ ከማረጉ በፊት ስለ መንፈስ ቅዱስ በተደጋጋሚ ተናግሮ ነበር። በተደጋጋሚ ይናገር ነበር። በተደጋጋሚ ያስተምራቸው ነበር። ዮሐንስ 16 ከቁጥር 17 ጀምራችሁ ስታነቡ እኔ ብሄድ ይሻላችኋል አለ። እኔ ካልሄድኩ አጽናኙ አይመጣም። እሱ ግን መጥቶ ዓለምን ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ እኔ ወደ አብ ስለምሄድ ነው። ስለ ፍርድ የዚህ ዓለም ገዥ ስለተፈረደበት ነው። እንዲያውም ይቀጥልና አሁን ልነግራችሁ የምችለው ብዙ ነገር አለ፣ ነገር ግን አሁን እናንተ ልትሸከሙት አትችሉ። መንፈስ ቅዱስ ይመጣል አላቸው። መንፈስ ቅዱስ ይመጣል። እሱ ግን መጥቶ ምን ያደርጋል? ያስተምራችኋል፣ ወደ እውነት ሁሉ ይመራችኋል፣ እኔ ነገርኳችሁን ያሳስባችኋል፣ ለእኔ ካለኝ ወስዶ ይነግራችኋል፣ የእኔ ያለው ሁሉ ያብ ነው፣ ስለዚህ እኔን ያከብረኛል እያለ ጌታ ኢየሱስ ክርስቶስ ለመንፈስ ቅዱስ በተደጋጋሚ ይናገር ነበር እና ሐዋርያቱ ይህንን ይሰሙ ነበር። የሚገርማችሁ ነገር የመጨረሻ ሲያድርግ የሐዋርያት ሥራ ምዕራፍ 1 ከቁጥር 4 ጀምራችሁ ስታነቡ አብ የሰጠውን የተስፋ ቃል ጠብቋል። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከዚህ ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ አላቸው እና አብ የሰጠውን የተስፋ ቃል ጠብቁ። ሉቃስ ላይ ሄዳችሁ ስታነቡ ከኢየሩሳሌም እንዳትወጡ ይላል። እንዳትወጡ አብ የሰጠውን የተስፋ ቃል ጠብቁ ይል ነበር እና ልክ ጌታ ኢየሱስ ክርስቶስ እንደዚህ እያላቸው፣ እየነገራቸው፣ እያስታወሳቸው፣ እያሳሰባቸው መንፈስ ቅዱስ እንዲጠብቁ እየነገራቸው ሄደ። እዚያ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ጀምሮ በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮች ትሆናላችሁ አላቸው እና ሐዋርያት ልክ ጌታ ሲያርጋዩት ሰማይ እያዩ ነበረ እና ያው ብዥ ሲልባቸው የኔ ነው ይሄ አይናቸውን ጠረግ እያደረጉ እንደዚህ መልሰው ያዩ ነበር እና መላእክት ተገለጡና እንዴ ለምን ወደ ሰማይ ያያችሁ ተቀምጣችኋል? ይሄ ወደ ሰማይ ሲሄድ ያያችሁት ኢየሱስ ምን ይላል? ተመልሶ ይመጣል አሏቸው እና ከዚያ በኋላ የሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ያላችሁ ስታነቡ ወደ ማርቆስ እናቱ ቤት መጡና በጋራ ተሰብስበው በጸሎት ይተጉ ነበር አይደል? ክብር ለእግዚአብሔር ይሁን። ልክ በዚህ ላይ እያሉ የበዓለ ሃምሳ ቀን ሲጠበቅ የነበረው መንፈስ ቅዱስ መጣ። ክብር ለእግዚአብሔር ይሁን። ለዚህ ነው በዓለ ሃምሳ የተባለው ቀን በደረሰ ጊዜ ይላል ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ድምፅ ሆነ። ድንገት እንደሚነጥቅ አውሎ ነፋስ ድምፅ ሆነ። የሚገርም ነው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። እያዩት ነበር። የሚገርም ነው። እያዩት እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ከዚያ መጡና በእያንዳንዳቸው ላይ ምን አሉባቸው? ተቀመጡባቸው። የሚገርም ነው። ከዚያ ወዲያውኑ ሁሉም በተለያየ ቋንቋ መናገር ጀመሩ። ክብር ለእግዚአብሔር ይሁን። አይገርማችሁም? ትዕይንቱ ስታዩት ድንገት የሆነ ድምፅ ሆነ እና ይሄ ድምፅ ሲሆን ሁሉም በቃ ድምፁን ሰምተው የሆነ ነገር ሲሉ ሌላ ራእይ ማየት ጀመሩ። ሌላ ትዕይንት ማየት ጀመሩ። ትዕይንቱ ሰዓት ነው። የተከፋፈለ ነገር ነው። እንደ ሰዓት የተከፋፈለ ያንን እያዩ ያለ ደግሞ ያ መጥቶ እነሱ ጋር ተቀመጠ። ከዚያ በቃ ሁሉም በተለያየ ቋንቋ መናገር ጀመሩ። የሚገርም ነው። ይሄ ብቻ አይደለም። እነሱ ልክ እንደዚህ እየሆኑ ያለ ደግሞ በውጭ ተሰባሰበ። ይሄን በዓል ለማክበር ከተለያየ ዓለም የመጣ ሰው ነበር። ከተለያየ ዓለም የመጣ ይሄን በዓል በእስራኤል 3 በዓሎች አሉ። እያንዳንዱ አይሁዳዊ ሄዶ የሚያከብረው ካለበት ቦታ ከየትኛውም ዓለም ካልቻለ በስተቀር ከየትኛውም ዓለም መጥቶ የሚከበር በዓል ነው። ፋሲካ፣ በዓለ ሃምሳና የዳስ በዓል የሚባሉ እነዚህ 3ቱ የሚከበሩ በዓሎች ናቸው እና ከነዚህ በዓላት አንዱ ነው እንግዲህ ጴንጤቆስጤ ወይም በዓለ ሃምሳ የሚባለው ማለት ነው። እና ይህንን ለማክበር በጣም ብዙ ሕዝብ ከተለያየ ዓለም ተሰብስቧል እና ድምፁ እነሱ ጋር ብቻ አይደለም የተሰማው። የሚገርማችሁ ነገር ውጭ ያለ ሰው ሁሉ ሰምቶታል። ውጭ ያለ ሰው ሁሉ ነው የሰማው እና ከድምፁ የተነሳ ሰው እየሮጠ ሲመጣ እነዚህ ሰዎች በተለያየ ቋንቋ ይሉታል። ክብር ለእግዚአብሔር። አንዳንድ ጊዜ ይገርማል። እግዚአብሔር አሰራ ይናገራል እና ሰው መጣና ተሰበሰበና የተለያየ አስተያየት መስጠት ጀመር። እንዴ ምንድን ነው ይሄ ነገር አሉ። ምንድን ነው ይሄ ነገር? ምን እየሆነ ነው? ምን እየተደረገ ነው ማለት ጀመሩ። አንዳንዶቹ አይ
በቃ ጉሽ ወይን ጠጅ ጠጥተው ነው ያደረ ስካር ነው ማለት ጀመሩ። ያደረ ስካር ነው ያደረ ስካር ነው። ማታ ሲጠጡ ስላመሹ እሱ ነው እንደዚህ የሚያደርጋቸው ማለት ጀመረ። ያው እዚያ የሚቀመስ ነበር ማለት ነው። ይሄ መቀመስ እኮ ድንገት የመጣ ነገር አይደለም፣ መካከል ላይ የመጣ አይደለም። እዚያ የሚቀመስ ነበር። በተለይ ይሄ ወይን የእስራኤል የተወደደ መጠጥ ነውና በደንብ ተጠምቆ ለረጅም ጊዜ ተዘጋጅቶ ስለሚጠጣ በጣም ነውና ጉሹ ደግሞ ያሰክራል መሰለኝ ከነ እንትኑ ይሄ ከእጽዋቱ ጋር ስለሚጠጡት ከእጽዋቱ ጋር ከፍሬው ጋር ስለሆነ የሚጠጡት ያሰክራል መሰለኝ። ለዚህ ነው እና ጉሽ የወይን ጠጅ ጠጥተው ነው አሉ። አረ አይደለም ማለት ሰው አረ አይደለም፣ ሌላው ደግሞ አይደለም እንዴ ይሄ እኮ እነዚህ የምናውቃቸው የገላ ሰዎች ናቸው፣ ሁላቸው እዚህ አካባቢ ያሉ ሰዎች ናቸው። ግን የሚገርም ነገር ከተለያየ ዓለም የመጣን ሰዎች የምንሰማውን የምንናገረውን ቋንቋ ነው የሚናገሩት። ሃሌሉያ! መንፈስ ቅዱስ ከመጣ እንዲህ ነው የሚያደርገው። ሲመጣ እንደዚህ ነው የሚያደርገው። ሰውን ራሱ ግራ ያጋባል። የሚያየውን የሚሰማውን ግራ ያጋባል፣ ጥያቄ ይፈጥራል። ምንድን ነው የሚሆነው? ምንድን ነው የሚደረገው? ይሄ የመንፈስ ቅዱስ ስራ ነው። እግዚአብሔር የተባረከ ይሁን። አንዳንድ ጊዜ ሰዎች የሚያዩትን የእግዚአብሔርን ስራ የተለያየ ነገር የተለያየ ፍረጃ ሊፈርጁት ይችላሉ። የተለያየ ብይን ሊሰጡ ይችላሉ። እና ግን የሚገርመው ነገር እየተሰማ የነበረው እየተደረገ የነበረው ነገር ግን ሪል የሆነ እውነት ነው። ከዚህ የተነሳ ነው የለም እያንዳንዳችን የተወለድንበትን ቋንቋ ነው የሚናገሩ። የምንሰማው ቋንቋ የእኛ ቋንቋ ነው። እነሱ ደግሞ የገሊላ ሰዎች ናቸው። እነሱ ደግሞ የገሊላ ሰዎች ናቸው ብለው መናገር ጀመሩ። የሚገርማችሁ ነገር እንደዚህ አይነት ነገር እየተነገረ ያለ ጴጥሮስ ብድግ አለ። ክብር ለእግዚአብሔር ይሁን። ጴጥሮስ ብድግ አለና ምን ማድረግ ፈለገ መሰላችሁ? ነገሩን ማጥራት ማስተካከል ፈለገ። ሁለተኛው የጴጥሮስ ስብከት ነው። እንግዲህ ከዚህ ቀጥለን የምናየው ሁለተኛው ሐሳብ እሱ ነው እና ጴጥሮስ ከዚህ ተነሳና ምን ማለት ጀመረ መሰላችሁ? ቁጥር 14 ጀምሮ እንደዚህ ይላል። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ቃሎችን አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ደምም እሳትም የጢስም ጭጋግ ይሆናል። ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። ክብር ለእግዚአብሔር ይሁን። ጴጥሮስ ተነሳና መናገር ጀመረ። ጉሽ ወይን ጠጅ ነው ሲሉ አይ እንደዚህ ነው ሲሉ ኖ እንደዚህ አይደለም፣ እንደዚህ አይደለም። እናንተ እንደመሰላችሁ እንደመሰለው የሚናገር ሰው ብዙ ነው በዚህ ዘመን ወገኔ። ከዚህ እግዚአብሔር ይጠብቀን። አሜን። አንዳንድ ጊዜ ይውላችሁ እኛ ራሱ የምንሸወድበት ሰው የመሰለውን ሲናገር እየሰማን ነው። የመሰለውን በተለይ አሁን በዚህ ዘመን ስለ መንፈስ ቅዱስ ሰው የመሰለውን ይናገራል እና የመሰለውን ስለሚናገር ብዙ ሰው በመንፈስ ቅዱስ ላይ ያለው አመለካከት እየተቀየረ ነው ያለው፣ እየተበላሸ ነው ያለው። እኔ በጣም የሚገርማችሁ ነገር ከዚህም በፊት ነግሬያችሁ አውቅ እንደሆነ አላውቅም እና አንዳንድ ሰዎች የመንፈስ ቅዱስን ስራ የሰይጣን ስራ ነው ብሎ ይናገራሉ። መንፈስ ቅዱስን መስደብ የሚባለው ነገር በዚህ በእኛ ዘመን እየሆነ ነው ያለው። እውነቴን ነው የምነግራችሁ፣ እየሆነ ነው ያለው። እንደ መሰላቸው ነው፣ አላረጋገጡም፣ መረጃ የላቸውም። ይሄንን ለማረጋገጥ ራሱ ምን ያስፈልጋል? በመንፈስ ቅዱስ መሞላት ያስፈልጋል። በመንፈስ ቅዱስ መጠመቅ ያስፈልጋል። በመንፈስ ቅዱስ የጸጋ ኃይል ማገልገል ያስፈልጋል። ይሄ የሌለው ሰው ስለ መንፈስ ቅዱስ ትክክለኛ አስተያየት መስጠት አይችልም። ጳውሎስ ምን ይላል መሰላችሁ? መንፈሳዊ ነገር የሚመረመረው በመንፈስ ቅዱስ ነው ይላል አይደል? መንፈሳዊ ነገር የሚመረመረው በመንፈስ ቅዱስ ነው። በመንፈስ ቅዱስ ካልሆነ የመንፈስ ቅዱስን ትክክለኛ ነገር ተረድቶ ሰው መናገር አይችልም። ስለዚህ ነው እንደመሰላቸው የጉሽ ወይን ጠጅ አሉ። ሌላም ተናገሩ። ጴጥሮስ ግን ተነሳና ኖ እንደዚህ አይደለም እንዴ፣ እስኪ ተመልከቱት፣ ገና እኮ ጠዋት ነው፣ 3 ሰዓት ነው። 3 ሰዓት ነው እንግዲህ 3 ሰዓት ብዙ ሰዎች እንደሚሉት ያደረው የሚጠፋበት ገና የሚመጣውም ደግሞ የማያሞቅበት ጊዜ ነው ይባላል። የማያሞቅበት የሚመጣውም ገና ቢቀማንበስ እንኳን ሰው በዚያን ሰዓት አይሞቅም፣ ያደረውም ይጠፋል።
እና ሰው ተኝቶ አድሮ ሲነሳ ስካሩ ተጨጭኖት ነው የሚነሳው አይደል? ተጨጭኖት አይምሮ ደክሞ ዝሎ ነው የሚነሳው እንጂ አክቲቭ ሆኖ አይነሳም። እና ይሄ ገና እንትን ነው ወይ ከእንቅልፉ ነቅቶ እንትን እያለ ያለ የሚኖርበት ሰዓት ነው እንጂ ስካር የሚታይበት ሰዓት አይደለም። እና ገና ከቀኑ 3ኛ ሰዓት ነው። ግን እንደዚህ አይደለም ብሎ ቅድም ያነበብኩትን ክፍል ተናገረ። ምን ብሎ? እግዚአብሔር በነቢዩ በኢዩኤል የተናገረው ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የትንቢቱን ቃል ይፈጽማል፣ የተናገረውን ይፈጽማል። ክብር ለእግዚአብሔር ይሁን። አያችሁ፣ እግዚአብሔር ታማኝ አምላክ ነው። አንዳንድ ጊዜ ስለ እግዚአብሔር ታማኝነት ስናወራ ዝም ብለን አይደለም። እግዚአብሔር ታማኝ ነው፣ የተናገረውን የሚያደርግ። ይሄ ሌላ እርስ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በነቢዩ በኢዩኤል የተናገረውን ነው። ምን ብሏል እግዚአብሔር? እግዚአብሔር እንዲህ ይላል። ይህን ትንቢት እነሱ ያውቃሉ። ሲያጠኑት ነው የኖሩት፣ ሲጠብቁት ነው የኖሩት። መረዳት ነው ያቃታቸው፣ ማስተዋል ነው እንጂ ያቃታቸው። ለእያንዳንዱ አይሁዳዊ ይሄ ግልጽ ነው። የነቢያትን ትንቢት ይጠብቃሉ። እና ነቢዩ እንደዚህ ብሎ ነበረ። ምን ብሎ ነበረ? እነሆ በመጨረሻው ቀን እንዲህ ይሆናል፣ በሥጋ ለባሽ ሁሉ ላይ ከመንፈሴ ምን እላለሁ? አፈሳለሁ። ክብር ለእግዚአብሔር ይሁን። እስኪ አፈሳለሁ በሉ። ጌታ ያፍስስ። አሜን። ታሪክ የሚለውጥ ነገር የሚቀይር ነገር መንፈስ ቅዱስ ሲመጣ። እኔ የሚገርማችሁ ነገር በቃ ስለ መንፈስ ቅዱስ ማውራት በጣም ነው ደስ የሚል፣ በጣም እወዳለሁ። ብዙ ነገሮች የሚሆኑት በመንፈስ ቅዱስ ነው። መንፈስ ቅዱስ ካልሰራ የሚሆን ነገር የለም። የሚሆን ነገር እኔ ቤተ ክርስቲያን ያለ መንፈስ ቅዱስ ከሆነች ከፖለቲካ ስብሰባ አትለይም ብዬ ነው የማምነው። ያለ መንፈስ ቅዱስ የሚያገለግሉ ቸርቾችን እየሰበክን ነው፣ በመንፈስ ቅዱስ ነው የምንሰብከው፣ እያስተማርን ነው፣ በመንፈስ ቅዱስ ነው የምንሰብከው፣ ፓስተር እያደረገ ያለው በመንፈስ ቅዱስ ነው ብለው ሊያወሩ ይችላሉ። ግን አንድ ነገር ልንገራችሁ፣ መንፈስ ቅዱስ ከሰራ የሚታይ ነገር አለ፣ የሚገለጥ ነገር አለ፣ የሚሆን ነገር አለ። ቤተ ክርስቲያን የምትንቀሳቀሰው መንፈስ ቅዱስ ሲንቀሳቀስ ነው። ክብር ለእግዚአብሔር ይሁን። እና ካለ መንፈስ ቅዱስ መንቀሳቀስ አለበት። ይሄው እኮ አየ ነው። ይሄ የመጀመሪያ ቀን ስለሆነ አይደለም። የሐዋርያትን ሥራ ብታጠኑ መንፈስ ቅዱስ በመጣበት ጊዜ ሁሉ ነገር አለ፣ ይንቀሳቀሳል። በቃ ቤቱ ይናወጣል፣ በጸሎት ጩኸት ቤቱ ይናወጣል። ሰዎች በልሳኖች ይናገራሉ፣ ትንቢት ይናገራሉ። እግዚአብሔር የተባረከ ይሁን። ይሄ የመንፈስ ቅዱስ አሰራር ነው። እና እዚህ ጋር ተናገር በነቢዩ በኢዩኤል ያለው ነው። እነሆ በመጨረሻው ዘመን በሥጋ ለባሹ ላይ ከመንፈሴ አፈሳለሁ ብሎ እግዚአብሔር ተናግሮ ነበረ። እሱ ነው እየሆነ ያለው። በሴቶች ባሪያዎች ላይና በወንዶች ባሪያዎች ላይ ከመንፈሴ አፈሳለሁ። ሴቶች ባሪያዎች ትንቢት ይናገራሉ፣ ጎበዞች ራእይ ያያሉ፣ ሽማግሌዎች ሕልም ያልማሉ። ታላቅ የሆነው የጌታ ቀን ሳይመጣ በላይ በሰማይ ድንቆችን በታች በምድር ምልክቶችን አሳያለሁ ብሎ እግዚአብሔር ተናግሮ ነበር። እሱ ነው እየሆነ ያለዋል። ክብር ለእግዚአብሔር ይሁን። ደግሞ እውነት ነው። እሱ ነው የሆነው። አሜን። እሱ ነው የሆነው። እግዚአብሔር የተናገረውን እግዚአብሔር ያለውን ያደረገ። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ የተነሳ የሕዝቡን አመለካከት የሕዝቡን ሐሳብ ሕዝቡ የነበረውን ይሄ የተሳሳተ መረዳት ወይም እንደመሰላቸው ያወሩትን ነገር የእግዚአብሔርን ቃል እውነት በመግለጥ አስተካከለ። ክብር ለእግዚአብሔር ይሁን። አያችሁ፣ የእግዚአብሔርን ቃል እውነት በመጥቀስ የነቢያትን ትንቢት በመጥቀስ አስተካከለው። ፎርም ያዘ፣ ተስተካከለ ማለት። እግዚአብሔር የተባረከ ይሁን። ከዚያ ጴጥሮስ ቀጠለ። በዚህ ብቻ ያበቃም። ጴጥሮስ ግን ምን ሆነ መሰላችሁ? ከቁጥር 22 ጀምሮ ስታነቡ ደግሞ ያ ፈሪው ያ በአንዲት ገረድ ፊት ስለ ኢየሱስ ጓደኛ አብሬ ነበርኩ፣ ደቀ መዝሙር ነበርኩ፣ ወይም ትምህርቱን ይከተል ነበረ ማለት የፈራው ሰው ስለ ኢየሱስ መናገር ጀመረ። ክብር ለእግዚአብሔር ይሁን። እንደዚህ ይላል፣ ቃሉን እንስማው። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እሱንም በእግዚአብሔር በተወሰነው ሐሳቡ በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላል፣ ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትም። ቅዱስህንም መበስበስን ያይ ዘንድ አትሰጠው። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንድናገር ስለ ዳዊት እንደሞተ እንደተቀበረ ለእናንተም በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከዛ ድረስ በእኛ ዘንድ ነው። ነቢይ ስለሆነ
ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎአልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ክብር ለእግዚአብሔር ይሁን። ይህን ቃል እንዴት እንደምወደው ነግራችሁ አልችልም። አፈሰሰው። እስኪ አፈሰሰው በሉ። ጌታ መንፈሱን ያፍስስ በመካከላችን። አሜን። እንደዚህ በቃ በተገለጠ መንገድ እግዚአብሔር የተባረከ ይሁን። ስለዚህ ጴጥሮስ፣ ፈሪው ጴጥሮስ ምን ማለት ጀመረ መሰላችሁ? ስለ ኢየሱስ በግልጥ መስበክ ጀመረ። ለሰቃዮች ነው እኮ ለሰቃዮች። ይሄው እናንተ ሰቅላችሁ ገደላችሁ። በእግዚአብሔር በቀደመው ሐሳብ በእግዚአብሔር ዕውቀት ለእናንተ የተሰጠ ነቢይ ቢሆንም እናንተ ግን ምን አደረጋችሁት? ሰቅላችሁ ገደላችሁ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። እግዚአብሔር የተባረከ ይሁን። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ቃል መጥቀስ ፈለገ እና ከብሉይ ኪዳን ጠቅሶ ዳዊት እንደዚህ ብሎ ነበር፣ ቅዱስን በመፍሰስን ያይ ዘንድ አትተው ብሎ ዳዊት ተናግሮ ነበር። ሙስና መቃብርን አያይም ብሎ ዳዊት ተናግሮ ነበር። ስለዚህ ነቢይ ስለነበር ክብር ለእግዚአብሔር። ደስ አይል? የማናውቀውን ነገር ይሄ ያልተረዳነው ነገር ያልገባን ነገር ይገለጥልናል። ስለዚህ እኮ ነው ጌታ ቅድም ሳነብ ስናገር ሰምታችሁ እንደሆነ እሱ መጥቶ ሁሉን ያስተምራችኋል አይደለም? ሁሉን ያስተምራችኋል። ይኸውላችሁ ጴጥሮስ በአንድ ጊዜው የብሉይ ኪዳንና የሐዲስ ኪዳን መምህር ሆነ። ክብር ለእግዚአብሔር ይሁን። አያችሁ 3 ዓመት አስተምሮ ኢየሱስ 3 ዓመት ከ6 ወር አስተምሮ ለአንዲት ገረድ መመስከር ያልቻለው ጴጥሮስ ወይም እንዲችል ያላደረገው ጴጥሮስ መንፈስ ቅዱስ ሲመጣበት ግን የብሉይ ኪዳንና የሐዲስ ኪዳን መምህር ሆኖ ምን ማድረግ ጀመረ? ለካህናቱ ለሰቃልያን እዚያ ኢየሱስ ክርስቶስን ለሰቀሉት ለነሱ መመስከር ጀመረ። ብሉይ ኪዳን ጠቅሶ ቃል ጠቅሶ። ሃሌሉያ! ኢየሱስ ጌታ ነው። አሜን። ጌታ እንደዚህ ነው የሚያደርገው። መንፈስ ቅዱስ እንደዚህ ነው የሚያደርገው። አንዳንድ ጊዜ ሰዎች ይገርማቸዋል፣ ግራ ይገባቸዋልና እነዚህ የዳኑ ሰዎች ክርስቲያኖች የእግዚአብሔርን ቃል እየጠቀሱ ሰዎች መልስ ያሳጧቸው የት ነው የተማርከው ይላል። የት ነው የተማርከው? ለመሆኑ የትኛው መምህር ጋር ነው የተመረከው ይላል። ከአብ ነው የተማረው። ከአብ የሰማ የተማረ ነው ወይ ከመንፈስ ቅዱስ የተማረ ነው። እግዚአብሔር የተባረከ ይሁን። እና ምን እንደሚል ታውቃላችሁ? እነሱን በመጽሐፍ ጥቅስ አንችላቸውም ይላል። በመጽሐፍ ጥቅስ አንችላቸውም። ስለዚህ የሚኖራቸው ሐሳብ ምንድን ነው? ያላቸው አመለካከት ምንድን ነው? ከተቻለ ዝም ብሎ ተጽዕኖ ማድረግ እና ወይ ወደ ማግለል ወደ ማባረር እንጂ ኧረ እንደው ቁጭ ብለን ተከራክረን ተወያይተን እናሳምን የሚል የለም። መንፈስ ቅዱስ ከመጣ እንዲህ ነው የሚያደርገው። እግዚአብሔር የተባረከ ይሁን። አፈዱዳውን ተናጋሪ ያደርጋል። እንደዛ ነው የሚያደርገው። እግዚአብሔር የተባረከ ይሁን። ምንም የማያውቀውን ሰው አዋቂ ያደርጋል። በመጻሕፍት ዕውቀት የበረታ ያደርጋል። ሃሌሉያ! ኢየሱስ ጌታ ነው። ለዚህ ነው መንፈስ ቅዱስ ነው የሚያስፈልጋችሁ ስላችሁ የነበረው እና መንፈስ ቅዱስ ሲመጣ ስለ ኢየሱስ በተለይ ደግሞ እውነተኛ የእግዚአብሔር መንፈስ ባለበት ቦታ ማን ነው የሚሰበከው ከተባለ ኢየሱስ ነው የሚሰበከው። አሜን። ኢየሱስ ነው የሚሰበከው። ስለ ኢየሱስ ሰበከ። ስለ ሞቱ፣ ስለ ስቅለቱ፣ ስለ ሞቱ፣ ስለ ትንሣኤው እነዚህ ዋና የክርስትና አይማድ የሚባሉት የክርስትና ማዕከሎች የሚባሉት የክርስትና እውነቶች የሚባሉ ነገሮች ናቸው። እነሱን ነው እዚህ ጋር የሰበከው። እነሱን ነው የሰበከው። በቃ ሰቀላችሁት፣ ገደላችሁት፣ እግዚአብሔር ከሙታን አስነሳው፣ በአብ ቀኝ ተቀመጠ። አሁን እናንተ የምታዩትና የምትሰሙትን እሱ ከአብ ተቀብሎ አፈሰሰዋል። ሃሌሉያ! ከሰማይ ነው የመጣው እያለ ከሰማይ ነው የመጣው። ስካር አይደለም። ከሰማይ ነው የመጣው። ስሜት አይደለም። ከሰማይ ነው የመጣው። ሰው በራሱ የሚያደርገው አይደለም። እግዚአብሔር ነው የላከው። የኢየሱስን መክበር ለማረጋገጥ ነው የመጣው። ክብር ለእግዚአብሔር ይሁን። ኢየሱስ ከብሯል አይደለ? ኢየሱስ ስለከበረ የኢየሱስን መክበር ለማረጋገጥ ነው የመጣው። ኢየሱስ ስለከበረ በአብ ቀኝ ስለተቀመጠ እሱን ለማረጋገጥ ነው የመጣው። ክብር ለእግዚአብሔር ይሁን። ይኸውላችሁ አንዱ መዳናችንን እርግጠኛ ነው ብለን የምናረጋግጥበት መንገድ አንዱ ኢየሱስ መክበሩ ነው። ክብር ለእግዚአብሔር ይሁን። ከሙታን መካከል ተነስቶ በአብ ቀኝ መቀመጡ ነው። ለዚህ ደግሞ ማረጋገጫው ምንድን ነው ካላችሁኝ፣ መንፈስ ቅዱስ መጥቷል። ክብር ለእግዚአብሔር ይሁን። ይኸውላችሁ መንፈስ ቅዱስ መጣ፣ በሁሉ ላይ ፈሰሰ። እግዚአብሔር የተባረከ ይሁን። ስለዚህ ጴጥሮስ ይህንን በግልጥ ተናገረ፣ በግልጥ ሰበከ። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር እናመሰግናለን ወገኖቼ። የእግዚአብሔር መንፈስ እንደዚህ በኃይል ሲሰራ ጥሩ ነው። በኃይል መስራት አለበት። እናያለን ወደፊት አለፍ ብለን። ሌላ ሐሳብ ልጨምርና እንቀጥላለን። ይህንን ሲሰሙ ይህንን ሲያዩ ሶስተኛ የምናየው የህዝቡ ምላሽ ነው። የህዝቡ ምላሽ፣ ህዝቡ ምን አይነት ምላሽ መለሱ? ለዚህ ትምህርት ወይም ለዚህ ስብከት የህዝቡ ምላሽ ምንድን ነው? እሱን እናነባለን። ከቁጥር 37 እስከ 41 ያለውን እናነባለን። ከቁጥር 37 እስከ 41 ይህን በሰሙ ጊዜ ይላል ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ። በዚያ ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያት ትምህርት በኅብረት እንጀራን በመቁረስ በየጸሎቱ ይተጉ ነበረ ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ኢየሱስ ሲሰበክ እውነተኛ ወንጌል ሲገለጥ ሰው የሚሰጠው ምላሽ እንደዚህ ነው። ምን እናድርግ ነው የሚል። ምን እናድርግ አሉ። ወንድሞች ሆይ ምን እናድርግ? አሁን ይኸውላችሁ ጴጥሮስ ሌላ ነገር አይደለም ያወራው፣ ሌላ ነገር አይደለም የተናገረው የኢየሱስን ሞትና ትንሣኤ ነው። የኢየሱስን መክበር ነው። ይሄ የመጣው ነገር ኢየሱስ ከመክበሩ የተነሳ የመጣ ነው ብሎ ነው የተናገረው። ስለዚህ ይህንን ሲሰማ ይህንን ሲያይሰው ምን አለ? ምን እናድርግ? ምን እናድርግ? ክብር ለእግዚአብሔር ይሁን። እውነተኛ ወንጌል ሲሰበክ የሰው ምላሽ እንደዚህ ነው የሚሆን። ስለዚህ ወንጌል ሲሰብኩ አትሸቅጡ፣ አንሸቅጥ። እሺ፣ ኢየሱስን እንግለጥ። ክብር ለእግዚአብሔር ይሁን። ኢየሱስ ከተገለጠ ሰው በቃ መጨረሻው ይሄ ነው። በተለይ በመንፈስ ቅዱስ ኃይል ሆኖ የሚሰበክ ወንጌል ሲሰበክ የሰው ምላሽ ይሄ ነው። እግዚአብሔር አምላካችን የተባረከ ይሁን እና ምን እናድርግ የሚል ነገር አመጡ እና እዚህ ክፍል ላይ ስታነቡ ልባቸው ተነካ ይላል። ሃሌሉያ! ልባቸው ተነካ። አያቸው፣ ልባቸው ተነካ። ይህን ሰምቶ ዝም ማለት አልተቻለም። ይህን ሰምቶ መቋቋም አልተቻለም። ይህንን ሰምቶ ማለፍ አልተቻለም። ምክንያቱም እየተነገረ ያለው ሕያው የእግዚአብሔር ቃል ነው፣ ሕያው እውነት ነው። እግዚአብሔር የተባረከ ይሁን። ስለዚህ ልባቸው ተነካ ይላል እና ልባቸው ሲነካ ምን አለ ጴጥሮስ? ምን አሉ? ምን እናድርጋሉ? ጴጥሮስ ደግሞ ምን አላቸው? ንስሐ ግቡ አለ። ክብር ለእግዚአብሔር ይሁን። ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ምን ትላላችሁ? ትቀበላላችኋል። ክብር ለእግዚአብሔር ይሁን። አያችሁ፣ መልሱም ትክክለኛ መልስ ነው የሚሆነው። ትክክለኛ ስብከት ከተሰበከ የሚመለሰውን መልስ ትክክለኛ መልስ ነው። ብዙ ጊዜ ሰዎች ንስሐ የማይገቡት የክርስቶስን ወንጌል የማይቀበሉት አንዳንድ ጊዜ ትክክለኛ ወንጌልም ስለማይሰበክ ነው። ትክክለኛ ወይ ሃይማኖት ይሰበካል፣ ሃይማኖት ይሰበክላቸዋል፣ ይቅርታ ሃይማኖት ይሰበክላቸዋል እና ከዚህ የተነሳ እኛ እኮ የተሻለ ሃይማኖት አለን ይላል። እኛ እኮ የተሻለ ሃይማኖት፣ በተለይ የእኛ ሰዎች ደግሞ ታውቁታላችሁ፣ ኩላዊት፣ ሐዋርያዊት፣ ብሔራዊት፣ ዓለም አቀፋዊት በቃ የማትባለው የለም። ስለዚህ ይህንን ለሚል ሰው ይህንን ለሚናገር ሰው ሃይማኖት ብታወራው አይገባውም። እንደ የተሻለ ደግሞ እውነትን እኮ ነው። በስርዓት ብናይ የተሻለ ነው አይደል? አይሻልም? በስርዓት ብናይ ምናምን ብናይ ይሻላል። ግን ህይወት የለም፣ እውነት የለም፣ ድነት የለም። ለዚህ ነው ክርስቶስን የምንሰብከው እና ክርስቶስ ሲሰበክ ሰዎች ልባቸው ይነካል። ልባቸው ሲነካ ደግሞ ምን እናድርግ ይላሉ። ምን እናድርግ ካሉ ትክክለኛ ነገር ሊነገራቸው ይገባል። ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ምን በሉ? ተጠመቁ፣ እንደገና የመንፈስ ቅዱስ ስጦታ ምን ትላላችሁ? ትቀበላላችሁ። የሚገርመው ነገር እዚህ ጋር ጴጥሮስ ሲናገር በጣም አንድ አስምረንበት የምናልፍ ነገር ስላለ ላንሳው። የተስፋው ቃል ይላል ለእናንተና ለልጆቻችሁ ጌታ አምላካችን ለሚጠራቸው በሩቅ ላሉ ሁሉ ነዋል። ክብር ለእግዚአብሔር ይሁን። የዛሬዋን ቤተ ክርስቲያን መንፈስ ቅዱስ ያካትታል። አንዳንድ ሰዎች ይውላችሁ ይህንን ሳያነቡ በቃ መንፈስ ቅዱስ ድሮ ሰርቷል። ለሐዋርያት መንፈስ ቅዱስ እግዚአብሔር ነው ብለው ስለሚያምኑ ስራውን እንኳን ትንባይሉ ጸጋው እንደዚህ ነው ይላል። ጸጋው እንደዚህ ነው፣ በዚህ ጊዜ ነው፣ ለዚህ ጊዜ ነው ይላሉ። ኧረ ወዳጄ መንፈስ ቅዱስ ለዛሬም ነው፣ ለአንተም ነው፣ ለእኔም ነው፣ ለእያንዳንዳችን ነው። እንደዚህ ነው ያለ ጴጥሮስ። የተስፋው ቃል ለእናንተ ነው፣ ለልጆቻችሁም ነው።
ጌታ አምላካችንም ወደ እሱ ለሚጠራቸው በሩቅ ላሉ ሁሉ ነዋል። የዛሬ 2000 ዓመት የተባለ ታሪክ ይኸው ዛሬ እኛ ጋር ደርሷል። እኛን ሁሉ ያካትታል። እግዚአብሔር የተባረከ ይሁን። እኛን ይመለከታል። እግዚአብሔር የሰራው ስራ፣ እግዚአብሔር ያደረገው አድራጎት፣ እግዚአብሔር የሰጠው የተስፋ ቃል ለአንድ ትውልድ ብቻ የሚሆን አይደለም። ለአንድ ህዝብ ብቻ የሚሆን አይደለም። ለኔሽን ነው የሚሆነው። ክብር ለእግዚአብሔር ይሁን። ለህዝብ ነው የሚሆነው። እግዚአብሔር የተባረከ ይሁን። የእግዚአብሔር ስራ እስከ ዓለም ፍጻሜ ድረስ የሚቀጥል ነው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር አምላካችን እናመሰግናለን። ክብር ለእግዚአብሔር ይሁን። እንግዲህ ሌላው አራተኛ ሐሳብ የምናየው የመጀመሪያዋን ቤተክርስቲያን መወለድ ነው። ክብር ለእግዚአብሔር ይሁን። የመጀመሪያዋ ቤተክርስቲያን የተወለደችው በዚህ ጊዜ ነው። ቁጥር 42 ይህንን ነው የሚነግረን። ቁጥር 41 እና 42 ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያት ትምህርት በህብረት እንጀራን በመቁረስ በየጸሎቱም ይተጉ ነበር ይላል። ክብር ለእግዚአብሔር ይሁን። ይሄ ስብከት ምን አመጣ ካላችሁ ቅድም መከር ነው ብያቸዋለሁ አይደለ? ባለ 50 መከር ነው። መከር ደግሞ መከር የሚሆነው ምርት የሚሰበሰብ ምርት ካለ ነው። ገቢ የሚደረግ ነገር ካለ ነው። ዝም ብሎ አንድ ሰው አይ መከር ስለመጣ ብሎ አይጨፍርም፣ ደስ አይሰኝም። ደስ የሚሰኘው ክረምቱን በሙሉ ሲከርምበት የኖረው ሲደክምበት የኖረው በጋውን ሁሉ መሬቱን በማለስ ሲያለሰርስ የኖረው ያን የመሬቱን ፍሬ ሲያገኝ ነው። የመሬቱ ፍሬ ሲገኝ በቃ ጉተራዬ በእህል ሞልቷል ይላል። በተለይ እስራኤላዊ ኢየሩሳሌም ሄዶ እግዚአብሔርን ያከብራል። እስከ ኢየሩሳሌም ሄዶ እግዚአብሔርን ያከብራል። እስከ ኢየሩሳሌም ሄዶ ለእግዚአብሔር የሚገባውን የምስጋና መስዋዕት ይሰዋል። ክብር ለእግዚአብሔር ይሁን። በዚህም የሆነው እንደዚህ ነው። መከሩ ተሰበሰበ። በአንድ ቀን 3000 ሰው። እስኪ 3000 በሉ። 3000 ሰው። መንፈስ ቅዱስ ሲመጣ እንደዚህ ነው የሚሆነው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ሁላችሁ ሰዎች ግራ ይጋባሉ። በዘመናችን የምናያቸው አንዳንድ ሰዎች ሊሳሳቱ ይችላሉ። ግን አንድ ነገር ልብ በሉ። በጣም ብዙ ህዝብ ወደ እግዚአብሔር መንግስት እየተሰበሰበ ነው ያለው። በጣም ብዙ ህዝብ፣ በሺህ የሚቆጠሩ ሰዎች በአንድ ጉባኤ ይድናሉ። ይሄ የሰው ስራ አይደለም፣ የመንፈስ ቅዱስ ስራ ነው። እግዚአብሔር የተባረከ ይሁን እና በቃ 3000 ሰው በአንድ ጊዜ ተሰበሰበ። ቤተ ክርስቲያን ተወለደች። እግዚአብሔር የተባረከ ይሁን። የክርስቶስ አካል ምድር ነካች። የክርስቶስ አካል ምድር ነካች። በቃ ከዚያን ጊዜ ጀምሮ ቤተ ክርስቲያን ሆና መንቀሳቀስ ጀመረች። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ጊዜ እነዚህ 4 ነገሮች ሆነዋል ማለት ነው። እሺ እነዚህ 4 ነገሮችን አየን። ይሄ ክፍል ግን ለኛ ምን ያስተምራል? ይሄን ነገር አጥር አድርጌ ልንገራችሁና እንጨርሳለን። እግዚአብሔር የተባረከ ይሁን። ታዲያ ከዚህ ክፍል እኛ የምንማረው ምንድን ነው? የመጀመሪያው ከዚህ ክፍል የምናየው ያለ መንፈስ ቅዱስ የሚሰራ አገልግሎት ውጤታማ አይሆን። ይህንን ማየት አለብን። ያለ መንፈስ ቅዱስ የሚሰራ አገልግሎት ውጤታማ አይሆን። ስለዚህ ቤተ ክርስቲያን ምን ማድረግ አለባት ከተባለ ለመንፈስ ቅዱስ ከፍተኛ የሆነ ቦታ መስጠት አለባት። እንዲሰራ መፍቀድ አለባት። በሯን ክፍት ማድረግ አለባት። ጉባኤዋን ለዚህ ማዘጋጀት አለባት። እግዚአብሔር የተባረከ ይሁን። ጌታ ለዚህ ነበረ ሲያዘጋጃቸው የነበረው። እያዘጋጃቸው እኮ የነበረው ለዚህ ነው። ምንም አላለም። ጠብቁ። አይ በቃ ከኔ ጋር ነበራችሁ፣ እኔ እንግዲህ አምላክና ሰው ነኝ፣ ከሰማይ ነው የመጣሁት፣ ስለዚህ ከዚህ በኋላ ቀጥላችሁ ማገልገል ትችላላችሁ አላለም። የሚገርማችሁ ነገር እንዲያውም መለወጥ እንኳ ተቸግሯል። ከትንሣኤ በኋላ ያለውን የኢየሱስን ታሪክ ስታነቡት ሁልጊዜ ያሳዝነኛል። በየቦታው እየሄደ ሲሰበስብ አንድ ጊዜ ሰብስቦ ሲያመጣቸው ወጥተው ሌላ ቦታ ይሄዳሉ። ከኤማውስ ሲያመጣቸው አሳ ለማጥመድ ይሄዳሉ። እንደዚህ እየሰበሰበ ነው ያመጣቸው። ያን ያህል ታምራት አይተው ከጽድቅ አስተማሪው ከእውነተኛው አስተማሪው ከእግዚአብሔር ተልኮ ከመጣው ከክርስቶስ ቃል ሰምተው መለወጥ አልቻሉ። እሱም ለዚህ ነው እኔ ብሄድ ይሻላል፣ እኔ ካልሄድኩ ማጽናኛ አይመጣም ሲል ነበር። እና ልክ እሱ ሲመጣ ምን መሆን ጀመረ? አገልግሎት ፍሬያማ መሆን ጀመረ። እና ያለ መንፈስ ቅዱስ የሚሰራ አገልግሎት ፍሬያማ አይሆንም። ሌላው ሁለተኛው ስለ አንድነት ይናገራል። ይህ ክፍል ስለ አንድነት፣ መንፈስ ቅዱስ የሚመጣው ደግሞ አንድነት ያለበት ጉባኤ ውስጥ ነው። ክብር ለእግዚአብሔር ይሁን። እዚህ መጀመሪያው ክፍል ላይ መጨረሻውም ክፍል ላይ ዳችሁ ስታነቡ ይቺ ቤተ ክርስቲያን እንዴት ነበረች ነው የሚለው። አንድ ልብ ነበራት። ክብር ለእግዚአብሔር ይሁን። የመጀመሪያውን ላነበው። ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ
ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። እስኪ አንድ ልብ በሉ። በአንድ ልብ የመጨረሻውን ደግሞ ወዳችሁ ስታነቡት ይሄንን ነው የሚነግራችሁ። የመጨረሻውን ክፍል ማለት ነው። ቁጥር 46 በየቀኑም ይላል በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በአሕዛብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ። ይኸውላችሁ አንድ ልብ ሲኖር መንፈስ ቅዱስ ይሰራል። በዚህ ዘመን አንዱ የተፈተንበት ነገር ቢኖር የልብ አንድነት ነው። የልብ አንድነት መንፈስ ቅዱስ የሚመጣው የልብ አንድነት ሲኖር ነው። የተለያየ አመለካከት ይኖረናል፣ የተለያየ አስተሳሰብ ይኖረናል። ልክ ነው። ግን በዋና ነገራችን ላይ አንድ ልብ ሊኖረን ይገባል። አንድ ሐሳብ ሊኖረን ይገባል። ለዚህ ነው እነዚህ ሰዎች በአንድ ልብ ነው ሳሉ ነው የመጣው። ክብር ለእግዚአብሔር ይሁን። ሌላው ሶስተኛው ሐሳብ የወንጌል ማዕከል ሁልጊዜ ኢየሱስ መሆን አለበት። ክብር ለእግዚአብሔር ይሁን። ከዚህ ክፍል የምናየው የወንጌሉ መካከለኛ ማን ነው? ኢየሱስ። ክብር ለእግዚአብሔር ይሁን። ይኸውላችሁ ጴጥሮስ ተነስቶ እኛ እኮ የጌታ ደቀ መዛሙርት ነን፣ ጌታ የጠራን አላለም? ጌታ የጠራን እንዴ ትንሣኤውን ያየን እንደገና ምንድን ነው እኔ እኮ እንዲያውም አንተ የእግዚአብሔር ልጅ ነህ ብዬ በመገለጥ የተናገርኩ እና ጌታ ደግሞ ቤተ ክርስቲያኔን በአንተ ላይ እሰራለሁ ያለኝ ነኝ አይደለም ያለው። መንፈስ ቅዱስ ሲነካው ብድግ አለና እናንተ የሰቀላችሁትን የገደላችሁትን ኢየሱስን አብ አስነሳዋል። ክብር ለእግዚአብሔር ይሁን። እሱ ከሰማይ ተነስቶ ወደ ሰማይ አረገ፣ ከፍ ከፍ አለ፣ በእግዚአብሔር ቀኝ ተቀመጠ። መንፈስ ቅዱስን ከአብ ተቀብሎ አፈሰሰዋል። ስለ ኢየሱስ ነው ያወራው። ክብር ለእግዚአብሔር ይሁን። የወንጌል ማዕከል ኢየሱስ ነው። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን ሁልጊዜ ልትሰብከው የሚገባት አድምቃ ልታሳየው የሚገባት ማን ነው ከተባለ ኢየሱስን። ኢየሱስን ኢየሱስ ካልተሰበከ ኢየሱስ ካልተነገረ ቅድምም አንስተናል። መንፈስ ቅዱስ ሲመጣ ኢየሱስን ነው። ቤተ ክርስቲያን ውስጥ ደግሞ ኢየሱስ ካልተሰበከ ካልተነገረ ያቺ ቤተ ክርስቲያን መንፈስ ቅዱስ የላትም ማለት እንችላለን። በነገራችን ላይ ይውላችሁ ብዙ የሳይኮሎጂ ሐሳቦችን መስበክ ብዙ አርጊመንቶችን አምጥቶ ማስተማር ይቻላል። ብዙ የተለያዩ ነገሮች በተለይ አሁን በዚህ ዘመን ስብከቱ ወደ ሳይኮሎጂ ዳል ወደ ትሪትመንት ማለት የንግግር ሞቲቬሽን ተባረክ ሞቲቬሽን አለ። ሞቲቬሽን ነው የሚሰበከው። ሞቲቬሽን ያን ሰማን ማለት ወንጌል ሰማን ማለት አይደለም። ወንጌል ስለ ልጁ ነው። ክብር ለእግዚአብሔር ይሁን። ወንጌል ስለ ኢየሱስ ነው። ወንጌል ስለ ኢየሱስ ሞትና ትንሣኤ ነው። በቃ ስለ እሱ ነው። ስለ እሱ ካልተሰበከ ቤተ ክርስቲያን ውስጥ ወንጌል ተሰበከ ማለት አይደለም። 5 ሲስተም 6 ሲስተም ብትሰሙ አይጠቅማችሁም። የሚጠቅመንና ነፃ የሚያወጣን የኢየሱስ ክርስቶስ ወንጌል ነው። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ ክፍል የምናየው ሶስተኛው ሐሳብ ይሄ ነው። ኢየሱስን ሰበኩ። ክብር ለእግዚአብሔር ይሁን። ኢየሱስ ለዚያውም ለገዳዮች። ሃሌሉያ። አይ መንፈስ ቅዱስ ክብር ላንተ ይሁን። ለዚያውም እኮ ለገዳዮች፣ ለጨካኞች፣ ለአይሁድ ሕዝብ አስቡት። የአይሁድ ሕዝብ ያለምንም ርኅራኄ ኢየሱስን ሲሰቅል የታየ ሕዝብ ነው። ለዚያ ሕዝብ ኢየሱስን በድፍረት መናገር ታምር ነው። ክብር ለእግዚአብሔር ይሁን። እኛም እንደዚህ ነው። በቃ መንፈስ ቅዱስ ከነካ ማንም ይሁን ማን አንፈራም። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ አንዳንድ ጴንጤዎች ደስ ይሉኛል እና እኛ ሰውን ለማክበር እንጥራለን፣ እንደዚህ እንላለን እና እነሱ ጣጣ ይላል። አባ ጌታን ተቀበል ይላሉ። ጌታን ተቀበል፣ ንስሐ ግባ፣ እሱ ነው የሚሻል፣ ትልቁ ሰው እኮ ነው አንተ ብለው ማለት ነው። እና እኛ እንደነግጣለን። ግን እውነቱ እሱ ነው። ክብር ለእግዚአብሔር ይሁን። እውነቱ እሱ ነው። ሰዎች የሚያርፉት ኢየሱስ ሲሰበክላቸው፣ ነፃ የሚወጡት ኢየሱስ ሲሰበክላቸው። ለዚህ ነው መንፈስ ቅዱስ መጥቶ ኢየሱስን ነው እንዲሰበክ ያደረገው። ጴጥሮስ በመንፈስ ቅዱስ ሲሞላ ኢየሱስን የተናገረው። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ ከዚህ ክፍል የምንማረው ሶስተኛው ሐሳብ ስለ ኢየሱስን መስበክ ነው። ሌላው አራተኛ ያው እውነተኛው የእግዚአብሔር ቃል ደግሞ ከተሰበከ ሰዎች ምን ያደርጋል? ይለውጣል። አራተኛው ሐሳብ የሰዎች ለውጥ
የሰዎች ለውጥ። ሰዎች ይህንን ወንጌል ሲሰሙ ተለወጡ፣ ወደ ድነት መጡ አይደለ? ቅድም አይተናል። ምን እናድርጋሉ? ምን እናድርግ? ምን እናደርግ ነው የምትፈልገው? ሰምተው ዝም አይሉም። ይኸውላችሁ በግልጽ ኢየሱስ ከተሰበከ፣ በግልጽ ኢየሱስ ከተነገረ፣ ይሄ ደግሞ በመንፈስ ቅዱስ ኃይል የታጀበ ስብከት ከሆነ ሰዎች ሰምተው ዝም አይሉም። ምን እናድርግ ይላሉ። ምን እናድርግ? እና ምን ልላችሁ ፈልጌ ነው፣ እንደዚህ የእግዚአብሔር መንፈስ ነርቶን በድፍረት ስንናገር ሰዎች ጌታን ይቀበላሉ፣ ወደ እውነት ይመጣሉ። ወንጌል ከተሰበከ፣ ንጹሕ ወንጌል ከተሰበከ ምላሽ የማይሰጥ አካል የለም ለማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን እናያለን ማለት ነው። አምስተኛው ሐሳብ ሰዎች ወደ ድነት ይመጣሉ፣ ይለወጣሉ፣ ወደ መዳን ይመጣሉ። ሰዎች ይሄ ከሆነ ወደ መዳን ይመጣሉ። ስለዚህ ልክ ጴጥሮስም ይሄን የሰበካቸው ሰዎች ምንድን ነው የሆኑት? ንስሐ ገቡ። ምን ሆኑ? ኢየሱስ ክርስቶስን አመኑ አይደለም? አመኑ እና በብዙ ሌላ ቃል መከራቸውና ከዚህ ጠማማ ትውልድ ዳኑ ሲላቸው በአንድ ቀን 3000 ሰው አመኑ። ክብር ለእግዚአብሔር ይሁን። እና ይሄ የቤተ ክርስቲያን በኩራት ነው። ምናልባት የሐዋርያትን ሥራ እያጠናችሁ ስትሄዱ ብዙ ነገር ትማራላችሁ። እኔ ዛሬ ውስጣችሁን ሊቀስቅሰው ብዬ ነውና እስኪ ከዚህ በኋላ እናንተ ራሳችሁ በዚህ ወር የሐዋርያትን ሥራ አጥኑት፣ የሐዋርያትን ሥራ አንቡት። ብዙ ነገር ትማራላችሁ። አንደኛ ስለ አገልግሎት ትማራላችሁ። ሁለተኛ ስለ መንፈስ ቅዱስ ራሱ ጥማት ይኖራቸዋል። መቼ ነው እግዚአብሔር በእኔ ሕይወት የሚከብር የሚለውን ነገር እንድትናፍቁ ያደርጋቸዋልና የሐዋርያትን ሥራ አጥኑት። ክብር ለእግዚአብሔር ይሁን። ሌላው የጤናማ ቤተክርስቲያንን ትክክለኛ ማንነት ያሳየናል። ይሄ ክፍል የጤናማ ቤተክርስቲያንን ትክክለኛ ማንነት፣ ጤናማ ቤተክርስቲያን፣ እውነተኛ ህብረት፣ በጌታ ስም የተሰበሰበች ህብረት 4 ነገሮች ማድረግ እንዳለባት ይሄ ክፍል ያስተምረናል። 4 ነገሮች። ቁጥር 41ን እናነበው። ቁጥር 42ን ይቅርታ፣ ቁጥር 42 እናነበዋለን። በሐዋርያት ትምህርት፣ በህብረት፣ እንጀራንን በመቁረስ፣ በጸሎት ይተጉ ነበረ ይላል። ክብር ለእግዚአብሔር ይሁን። አያችሁ 4 ነገሮች። የመጀመሪያው ነገር በእግዚአብሔር ቃል ትምህርት መትጋት ነው። በቃ በእግዚአብሔር ቃል ትምህርት መትጋት። አሁን እቺ ቤተክርስቲያን በመንፈስ ቅዱስ የተመሰረተች ቤተክርስቲያን ነች አይደለ? የእግዚአብሔር ቃል ተሰብኮ የተመሰረተች ቤተክርስቲያን ነች። እዚህ ጋር ነገሩ አላበቃም። ነገሩ ምን ሆነ አለበት? መቀጠል አለበት። ምን መሆን ነበር? ምን አደረጉ? በሐዋርያት ትምህርት ይተጉ ነበር። ይኸውላችሁ አንዱ ትልቁ ችግር በዚህ ዘመን ቤተክርስቲያን አታስተምርም። ህዝቡን የምትፈልገው ለአስራትና ለመባ ብቻ ነው። ለአስራትና ለመባ ብቻ ነው። ለህዝቡ አይገዳትም። ስለማይገዳት ህዝቡን አታስተምርም። ለዚህ ነው አይታችሁ ከሆነ ህዝቡ በቃ መሪ የሌለው እንትን ነው፣ ህዝብ ነው። አንድ ጊዜ ወደዚያ፣ አንድ ጊዜ ወደዚህ፣ የሆነ ሰው ተነሳ ሲባል ከዚህ ተነስቶ ሳሪስ ይሄዳል። እዚህ ደግሞ መጣ ሲባል ከሳሪስ ተነስቶ እዚህ ይመጣል። ችግር እኮ የእውቀት ችግር ነው። የእውቀት ችግር እኮ ነው። እውቀት እኮ ቢኖር፣ ትምህርት እኮ ቢኖር እሱ ራሱ እኮ ለሌላ ሰው ብርሃን መሆን የሚችል እኮ ነው አይደለ እንዴ? እሱ ራሱ ለሌላው ሰው ብርሃን፣ እሱ ራሱ ለሌላው ሰው ጨው። እናንተ እኮ እኛ እኮ ልጆች ነን አይደለ? የእግዚአብሔርን ድምፅ የመስማት መብት እኮ አለ አይደለ? ለችግሮቻችን መፍትሄ እኮ ጸልየን የማግኘት መብት አለ አይደለም እንዴ? ስለዚህ እንዴት ፍለጋ ነው ሄዳለን? የእግዚአብሔርን ቃል ቁጭ ብላችሁ ተማሩ፣ እንማር። ሁላችንም እንማር። የምናድገው ስንማር ነው። ስንማር የእግዚአብሔርን ቃል ስንማር እያደግን እንሄዳለን። እግዚአብሔር የተባረከ ይሁን። ይሄ የመጀመሪያው ነገር ነው። ሁለተኛው ህብረት ነው። ህብረት በጣም ወሳኝ ነገር ነው። በጣም ወሳኝ ነገር። አራተኛው ጸሎት ነው። በጸሎት ክብር ለእግዚአብሔር ይሁን። እነዚህ 4 ነገሮች ሊኖሯት ያስፈልጋል ቤተ ክርስቲያን። 4 ነገሮች 5 ፒለር፣ 4 ምሰሶዎች በእግዚአብሔር ቃል ትምህርት፣ በህብረት፣ እንደገና በጋራ ማዕድ በመቁረስ፣ በጸሎት። እግዚአብሔር የተባረከ ይሁን። ስለዚህ የመጨረሻው የመልእክት ሐሳብ ምንድን ነው? እግዚአብሔር ሰዎችን ሁሉ ያድናል። እግዚአብሔር የተባረከ ይሁን። እግዚአብሔር ሰዎችን ሁሉ ለማዳን ነው መንፈሱን የላከው። መንፈስ ቅዱስ የመጣበት ትልቁ ዓላማ ሁሉ ሰው ኢየሱስ ክርስቶስ ተሰብኮለት፣ ኢየሱስ ክርስቶስ ተነግሮት አምኖ እንዲድን ነው፣ ሰምቶ እንዲድን ነው። ስለዚህ እኛ ደግሞ ዛሬ በጌታ አምነን የዳን በጌታ አምነን የተሰባሰብን ሰዎች ኢየሱስን ለሰዎች ሁሉ መናገር አለብን። እግዚአብሔር የተባረከ ይሁን። እኛ ዝም ካልን ሰው አይድንም።
እዚህ ቦታ ላይ የዳኑት ሰዎች የዳኑት በምን ምክንያት ነው ከተባለ ጴጥሮስ ተነስቶ ስለሰበከ ነው። ጴጥሮስ ዝም ቢል ሐዋርያቱ ዝም ቢሉ ብለው በዛች በተሰጠቻቸው ጸጋ እርስ በርሳቸው እየተሟሟቁ ጸጥ ቢሉ ይሄ ሁሉ ሰው አይድንም። እና ይሄ ሁሉ ሰው ለመዳን ግን ጴጥሮስ በድፍረት ተነስቶ መሰከረ። እግዚአብሔር የተባረከ ይሁን። ያ ምስክርነት ደግሞ ፍሬ አመጣና 3000 የሚያህል ነፍስ በአንድ ቀን አመነ። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ያለን የትምህርት ጊዜ ይሄ ነው። እግዚአብሔር አምላካችን የተባረከ ይሁን። የመንፈስ ቅዱስ ቀን ነው። መንፈስ ቅዱስ የሚታሰብበት ቀን ነው። ስለዚህ መንፈስ ቅዱስ የሰራውን አየን። እንደገና ደግሞ በእኛ ሕይወት መንፈስ ቅዱስ የሚሰራበትን መንገድ አየን። እግዚአብሔር የተባረከ ይሁን። ስለዚህ ይህንን በአይምሯችን ይዘን እንጸልያለን። ትንሽ እንጸልይ እስኪ።